ኤለ ና ተከተለኝ አቶ ግርማ እንደሚፈልጉት ሙሉ ማስረጃ ምን ትሰራለህ እዚህ ማን አንተ ራስ ማን ስሚ ባለቤትሽ ከዚህ በፊት አንዳንድ ነገሮች ነግሮኝ ነበረ እውነትም እንዳለው ደርሰንበታል ምን ማለት ነው የሰው ቤት ምን እየሰራ እንደሆነ እያንዳንዱ ነገር ታውጣልኛለህ ሰምተኛል ና ውጭ በል እንዳነከኝ የሰማኸኝ ነው እንዳነከኝ አትቀሽከምኩ ነግቢ ዘበራተ በእናትህ ዘበይ ኮተት የሰው ባለትዳር ነሽ ለስም ባለቤት እንዴት ታዋርደኛለህ ካሜራ ፊት እኮ ነው ያዋረድከኝ ሱልሽ ሚስቱን ሲያወጣብሽ ለመናገር ምንድን መትለው ራስሽ ተወጥተሽ ለቂ አንቺ ረፊ ሁለተኛ ይኸውልሽ እጅሽን ነጋ እንዳትነሽ ፈረደብሽ ልቀቃት ይሄን ቪዲዮ ነው ያጥፋው የምፈልገው ነገር የለም አውጭ ባረ እየሰማኸኝ አይደለም ኤላ አሁን ስለ ቪዲዮ አይደለም እያወራን ያለው ላደለኝ አረ ራሴ ለራሴ በቃለሁ ከመቼ በኋላ መቼ አድርገሽልኝ መታወቂያሽ አቤት ምንድነው እንዴ ድሮም ስለማትፈልግ ነው ማለት ነው ምን ችግር አለው ባረገልኝ አንተ ጉድ እንትን ስለምትሆንሽ ምንም ሰላም እየተሰማኝ አይደለም በተለይ ትላንትና ያገኘሁትን መነጽር ካየሁ በኋላ በቃ ሲጀመር እኔ ታመኛለህ ተጣጣሪ ሰው እኮ አንተ አዎ በጣም ተቀያየረሻል በቃ ዝም በል በጣም ተቀያየረሽ ለምን ዝም እላለሁ አሁንማ ይበቃኛል ከዚህ እኔ ምን የተቀየረብህ ነገር አይቆይ ምንድነው ምን አልኩ ምንድነው ለውጦች እያገኘሁ ነው እዚህ ቤቶች ስማ እያበላሁ ነው በስነ ስርዓት እየሰራሁልህ ነው ምንድነው የምትጨቃጨቀው ከምግብ በላይ ምንድነው የሚያስፈልግህ ንገረኝ እስኪ እኔ አሁን እዚህ ቤት ንዝንዝና ጭቅጭቅ ነው ያስጠላል እራስህ እኮ ነው ጭቅጭቅ የምትጀምረው ደግሞ ልትሸሽ ነው ይሄ እንግዲህ ሄድ እሺ ሄድ የምትሄድበትን እንግዲህ እግዚአብሔር ይወቀው ማስረባ ምን ይመስላል ደግሞ ሸክም ይሄ ሸክም እኔ አናቴ ላይ እኮ ነው የጠው ማለት ደግሞ ያወራል እንዴ እኔ መድን አለብኝ ለሱ እኔ እዚህ መሰራለታለሁ ምንለታለሁ ተኔላ ይሄ ጀርባ ሄሎ ሰማ ና በእናትህ ወጥቷል ጀርባው ና በእናትህ እፈልግሃለሁ ወይ ቻው አቤት ማነው ይግቡ ወይኔ በሩስ አልቆልም አንተና ማለት ትችላለህ
ቻችን እንግዲህ እስካሁን ድረስ አቶ ግርማ ቤት የተፈጠረ የነበረውን ነገር እናንተ ማየታችኋል፣ እኛም አይተናል። ያው ባለቤቱ በእርግጥ እንዳለው እየማገጠችበት እንደሆነ ደርሰንበታል። አሁን ደውሎለታል፣ ከስራ እየመጣው ነው ብሏል። ያው አስቸኩለን ስለጠራ ነው። አቶ ግርማ ለምንድን ነው እንደዚህ አድርጋ አቻኩለህ የጠራኸው? አዎ አይ አንዳንድ ነገሮች የተፈጠሩ የነበሩትን ነገሮች አንተ የምትፈልገውን ነገሮች እኛ እጃችን ላይ እየገባ ስለሆነ እነሱን ነገሮች አንተ ለምትፈልገው አካል እንሰጣለን። ውስጥ ደግሞ ያው የተፈጠረ ያለ ነገር አለ። እሱን ውስጥ ሲንግባና እኔ ያው በራሴ የምለው ነገር ተረጋግጦ ይከፈታል እና ግባ እስቲ አንተ ቆይ ቀስ ያው እንግዲህ ቤታ አይጠፋም ብዬ ነው።
እስቲ ቁልፉን የቤትህን ቁልፍ ይኖርሃል ወይስ እንዴት? አለኝ። ያው ውስጥ በምትሰማቸው ነገሮች ራስን ስሜታዊ እንዳታረግ እሺ። አቶ ግርማ ራስን መኩራት ጥቅም የለም። ተረጋጋ። መጀመሪያ አቶ ግርማ ተከታተል። እያልከኝ የነበሩት ነገሮች እስካሁን ደስ ትክክል ናቸው። አዎ ግርማ እዚህ ጠብቅና ጠብቅ። ና ካሜራውን ተከታተለኝ። የተፈጠረ ያለውን ነገር ባለቤቱ የሰራች ያለችው ነገር ኤለ ና ተከታተለኝ። አቶ ግርማ እንደሚፈልጉት ሙሉ ማስረጃ ምን ትሰራለህ እዚህ? ማን አንተ? አንተ ራስህ ማን? ስሚ ባለቤትሽ ከዚህ በፊት አንዳንድ ነገሮች ነግሮኝ ነበረ። እውነትም እንዳለው ደርሰንበታል። ምን ማለት ነው? ሰው ዘለ ትገባለህ። እያየ ነው የተፈጠረ ያለው ነገር እንዳለ ቅረጽልኝ። የጡት ማሳጅያ ሁሉ ነገር ምን እንደሚሰራ ሁሉን ነገር ማወቅ ፈልጋለሁ። አንተ ማን እንደሆንክ አንተ ራስህ ማን? አንተ እየሰማኸኝ ነው? ዝም በል። ስርዓቱን አንተ ካሜራ ዝም በል። አንተ ምን እያደረክ ነው? ዝም በል። አውጣ ኤለ ቀረጻቸው በደንብ ተወረድኩኝ። እየሰማሽ ነው? ለብሰሽ ውጪ። አንተም አንተ ለብሰም ተኛለህ። ለብሰህ ውጣ። ዞር በልልኝ። ለብሰህ ውጣ። ለብሰህ ውጣ። አንተ አትቅረጸኝ። አጥፋልኝ። እሱን ነገር አስጠፋልኝ። ሁሉም ነገር ለብሰህ ውጣ። እየሰማኝ ከሆነ 5 ደቂቃ ሰጣችኋለሁ። በዛ ደቂቃ ለብሳችሁ ባትወጡ ማለት ነው የህግ አካላት አስገብቼ እንዳለ ሙሉ ለሙሉ ሌላ ነገር ውስጥ ነው የምጨምረው። እንደዚህ ነገር አታርጋጥፋልኝ። አጥፋልኝ። ለብሰሽ ውጪ። ሰምተሽኛል? ና ለብሳችሁ ሰምተኛችኛል? አሁኑኑ ለብሳችሁ ውጡ። አቶ ግርማ ተቀመጥ፣ አረፍ በል። ቆይ ያው እየሰማህ ያለው ነገር ትንሽ ወጣ ያለ ሊሆን ይችላል። ተረጋጋና ራስህን እንትን ለማለት ሞክር። ተረጋጋና ቁጭ ብለህ አንዴ ቆይ። ምንድን ነው ከፊቴ እየተፈጠረ ያለው? ትንሽ አትወጡም እንዴ? እነማን ናቸው? ተረጋጋ። አይ ተረጋጋ። ለመረጋጋት ነው አትወጡም ያለክ? ያው ቤት ውስጥ እየተፈጠረ ያልከኝ የነበሩትን ነገሮች ደርሰንበታል። ያ ባለቤት ከሌላ ሰው ጋር እየማገጠች እንደነበረ እያንዳንዱ ነገር ደርሰንበታል። ያንን ማስረጃ የምትፈልገው ነገር ለምትፈልገው ጋር እንሰጥልሃለን። እኛ ተረጋጋ። ምን አሳንሽበት ነው? አትወጪም እንዴ? ማን አንተ? ሰው ይዘለ ገብታ ሰው ሚስጥር ምታወጣ? አይ የቀረስከው ነገር አትፈል። ለብሰህ ውጣ። አትፈል። እየሰማኝ ነው? ለብሰህ ውጣ። ወይኔ ተረጋጋ። አቶ ግርማ ምንድን ነው? ማን? ዝም በል። ስርዓትን ያዝና ተቀመጥ። ተቀመጥ። የቀረስከው ነገር አስጠፋልኝ። ቁጭ በል። አስጠፋልኝ። የቀረስከው ነገር አስጠፋልኝ። በቃ አልፈልግም። እየሰማኝ አይደለም? ቁጭ በል። የሰማኝ ነው። ቁጭ በል። የሰው ቤት መጥተህ ምን እንደምትሰራ ሁሉንም ነገር እንድታወጣ ፈልጋለሁ። ሰማኛ? የቀረስከውን ነገር አስጠፋልኝ። ምን አያገባም። አንተ ምን አገባ? የቀረስከው ያለው ነገር ትክክል እስከሆነ ድረስ ምንም ነገር ልትናገረኝ እንደማትችል ወቅ ነው። እንጂ አንቺ ውሻ ባለቤትሽ ላይ ነው። እንጂ ነው። እንጂ ውሻ ተረጋጋ። አቶ ግርማ ትንሽ ደገፍ ብለህ ለመቀመጥ ሞክር። ተረጋጋ። የሰው ቤት ምን እየሰራ እንደሆነ እያንዳንዱ ነገር ታውጣልኛለህ። ሰምተኛል? ና ቁጭ በል። እንዳነከኝ የሰማኝ ነው። እንዳነከኝ በተሸከምኩ ነግቢ። ዝም በል አንተ። በእናትህ ዝም በል። ኮተት የሰው ባለትዳር ነሽ። ለስም ባለቤት እንዴት ታዋርደኛለህ? ዝም በል። ካሜራ ፊት እኮ ነው ያዋረድከኝ። ባለቤት አካለ ጎዶሎ ስለሆነ ሁሉ ነገር እንደምታደርግበት ከዚህ በፊት ባለቤት ብዙ ነገሮችን ነግሮኝ ለአንቺም መንገር ይልሽ ልታረስብኝ የምትችለው ነገር ከባድ ሊሆን ስለሚችል ምንም ነገር እንዳትነግራት። ሁሉም ነገር በማስረጃ እኔ ጄኔ ማስረጃ አለኝ። እያንዳንዱ ነገሮች እስከዛሬ እያደረክ የነበረው አንተ ማን እንደሆንክ ታውቂዋለሽ። አንተ ራስህ ማን ነህ? በቃ ማን ነህ? አንቺ ጎረምሳ እያስገባሽ ከባልሽ ምን አተሽ እንደዚህ የምትማግጪው? ያገባል። መማገጥ አይደለም። የፈለገችውን ነገር ነው ያደርገች። መብቷ ነው። አቶ ግርማ እንግዲህ ምን አውድዬብሽ ነው? እንደው እስቲ እንደው ንገሪ። እንደሆነ እንድትናገር ይፈልጋሉ። ሰምተሽኛል? አቶ ግርማ ተረጋጋ። አትዘን። አቶ ግርማ መጀመሪያ አንተ ማን እንደሆንክ ራስህን ግለጽ። እኔ አሁን ከሩቅ ሀገር የመጣሁ ሰው ነው። ደክሞኝ ነው። አሪፍ ነው አይደል? በተኛውበት ነው። ምንሽ ነው ሲጀመር? ምንሽ ነው? ምን ሆነ? ወንድሜ ነው። በቃ ቤተሰብ። አዎ ወንድሜ ነው። ዘመድ ማለት ወንድሜ ነው። አዎ ወንድሜ። ከሩቅ ሀገር እየመጣሁ ነበር። ደከመኝ፣ አረፍኩ። ምንድን ነው የተፈጠረው ነገር? ምንድን ነው የምታገቢው? ስማኝ፣ እኔ የሚዲያ አካል ነኝ። በመጀመሪያ እያረጋችሁ ያላችሁት ነገር ተገቢ ስላልሆነ ደርሼበታል። ሁሉንም ነገር ምን ነው ተገቢ ያለው? ምንድን ነው? እኔ ደግሞ ተኝቼ ነበረ። መጣ መተኛት ፈለገ። ተኛ። በቃ ራቁትሽን ነው የምተኚው? አንተ ራቁትሽን ስለታል አይተሃል? አረ እየሰማሃት ነው አቶ ግርማ? ቀድሞውን እንጠርጥር።
ነበር እኔ ስንት ነገር ነው ያገኘው አይደለም ቆይ ሲጀመር ነው መስታምነኝና ነው ስንት ነገር እኔ አንድ ነገር አላደረኩኝ እንዴት ይመልስ በቃ ስለማያይ ነው ለምንድን ነው ሁለቶችን አልገብትም ምን ተፈጠረ ለምንድን ነው ሁለቶችን ለማጣላት ምን እንደተፈጠረ እኔ ስለማውቅ ምን እየተፈጠረ እንደነበረም እያየሁ ነው ምን እየተፈጠረ ያው አቶ ግርማ አይኑ ማየት ባይችልም እኔ ግን ሁሉንም ነገር አይቻለሁ ታውቃለህ እና ማስረጃም አለኝ እየተፈጠረ የነበረው ነገር ውስጥ ምን እያደረጋችሁ እንደነበር ደርሼበት ምንድን ያደረግነው እኔ ቀድሞውንም እየተጠረጠርኩኝ ነበር ምን እንደምታረግ ምን ይልንጋር ምንድን ያደረግነው እኮ ያደረግነው ነገር መናገር ነው አንተ ትክክለኛ መረጃ ከያዝክ ይሄን አድርጋችኋል ብለህ መናገር እየሰማኝ ነው በመጀመሪያ ምንም የተፈጠረ ነገር የለም አንተ ቆይ መጀመሪያ ማለት ራስህ ማን መናገር ትችላለህ በመጀመሪያ ልንገርህ ባለትዳር ቤት እየመጣን እንደዚህ አይነት ነገሮች እየፈጠርክ ያለው በሁለተኛ አንቺም እያደረግሽ ያለሽው አካለ ስንት ስለሆነ ይሄ ሰውዬ አያየኝም በማለት ነገሮችን ዝም በይ በእናትህ ስም በማጥፋት ወንጀል ልንከስ እንችላለን አንተን ብቻ የመናገር አቅም የፈቀደልህ ሰው ቁጭልና በስነ ስርዓት አናግረኝ በእናትህ ተረጋጉ አትረብሽ በእናትህ በዝናው በስነ ስርዓት እንድታናግረኝ የምፈልገው ይለ ለምጠይቅ ጥያቄ በስነ ስርዓት መልስ እንድትሰጠኝ ማን ለምን ለአንተ መልስ እንሰጥ አንተ ማን ቆይ አቶ ግርማ ስም ማን ነው በመጀመሪያ ንገረኝ አቶ ግርማ የሚያውቅ ዘመድ ከሆነ እንግዲህ ስለ ቤተሰቦቹ አቶ ግርማ ታውቃለህ አዎ እሺ አረ ምን የሷን ዘመድ እሱ ማወቅ አለበት እንዴ የሷን ዘመድ ሙሉ ለሙሉ እሱ ማወቅ አለበት ቤተሰብ እኔ እሷ የኔን ቤተሰብ በደንብ ልትዋወቃልና ምንም ቤተሰብ እንደሌላት ነው እስቲ በተለይ ወንድም ምናምን የሚባል የላትም እናት አባት እንዳላት ብቻ ነው የማውቀው እንዴ ይሄን አታውቀውም አክስቴን ታውቃታለህ ነግሬያለሁ አክስቴ ስለ አክስቴ ታውቃለህ እኮ አክስቴ አሁን እኮ ወንድሜ ነው ነበር ያልሽው ታውቂያለሽ እኮ ወንድሜ ነው ወንድም ያክስት ልጅ ወንድም አይደለ እንዴ ይልሽ አሁን ይልሽ በጣም እየቀባጠርሽ ነው ልንገርሽ እያንዳንዱን ነገር ይልሽ ለማዋሸት አትሞክሪ ለመሸፋፈንም ማለት እየዋሸሁ አይደለም ምንድነው እያደረጋችሁ ያላችሁ ስማ ሰውዬ እንደውም ካሜራ ይዘብኝ የመጣው አንተ ነህ ዝም በል ራስህ የሰማሽ ነው ዝም በል አሁን ይሄን ነገር የለ ማስረጃ አለኝ ያንን ማስረጃ ይዤ መጥቼ ያሳያችኋለሁ አቶ ግርማ ማየት ስለማይችል እኔ አቶ ግርማ ለምትፈልጉት የህግ አካልም ቢሆን እኔ ሰጥሎታለሁ እስከዛው ግን ማስረጃውን አጥቼ ያሳይሻለሁ እየተፈጠረ ያለውን ነገር ግልጽ እንድታረጊ ማስረጃውን አቀበለኝ አንቺ ጀመር አንተ አታምነኝም ግርማ ያንተ ስራ ነው እኔ ስለማታምነኝ ዝም በሉ የሰማችሁ ነው ዝም በሉ እኔ ስለማታምነኝ እኔ እንዴት ይመንሽ በምን ይመንሽ ሲጀመር አቶ ግርማ እንዳሉ ሁሉም ነገር ከበፊትም ጀምሮ እየነገሩን ነበር ከዚህ በፊት መጥቼ በጠየኳቸው ሰዓት እዚህ በጠሩኝ ሰዓት ቤት ውስጥ ጎረምሳ እያስገባሽ እንደሆነ ጥርጣሬ እንደነበራችሁ ግን ሙሉ ተጠርጠርኩኝ እኔ ምንድነው አንተ ለማትዳር ለመጣጥ ይሄ ምንድነው አቶ ግርማ እንግዲህ ያው እኔ በራሴ ይሄ ነገር ምንድነው ቤት ውስጥ ምንድነው እያደረግሻለሽ ይሄ ከማን ጋር ነው አንተ ነህ ወንድም ሆነ ያክስቷ ልጅ ነህ ተከታታይ በየቀኑ እየመጣ እዚህ የምተኛው ውሻ ነሽ ዝም በል ይለ እያንዳንዱን ህግ ፊት አቁሜ ይለ አንቺም ብትሆኝ ሰምተሽኛል ምንድነው እያደረግሽ ነበር ተናገሪ ምንድነው እያደረግሽ ምንም ይሸፍነው አቶ ግርማ ቪዲዮውን እንደፈለጉት ስራችን ያጂና ተቀመጭ ይሁን እንደፈለጉት ደርሼበታለሁ ምንድነው እያደረገች የነበረው እርሶ በሚወጡበት ሰዓት ስራ በሚሉበት ሰዓት እንዳሉት እርሶ ፊትም ይሄን ነገር ያደርጉ ነበር ያው እናንተ እርሶ አቶ ግርማ እንደዛ አትመና ዘንበይ ስሜ አቶ ግርማ ከዚህ በፊት ቅድም መጠየቅ የሚፈልጉት ነገር ካለ ጠይቁ እስቲ እርሶ ከዚህ በፊት ያው እዚህ ቤት እንዳልኩ ብዙ ነገሮች እንዳገኘሁ ነገር ምንድን ነው ያገኘሁት ለምሳሌ ኮንደም ፈሳሽ ነው የተጠቀለለ ኮንደም ሶፋው ላይ ኬት ነው ለምን ለማትናገር ራስ ተቆይ ቪዲዮ ላይ ቆይ ይሄ ምንጽር የማን ነው ያው ሲጠይቅሽ እንግዲህ ይታያል ምንድነው አንተ ለምንድነው የሰውን ስራ ዝም ብለህ የምትቀርጸው ማለት አንተ ለምንድነው እንደዚህ የምታረግ የሰማይ ነው አሁን ይለ ስርዓትን ይዘህ በስነ ስርዓት ብታናገር ይሻላል እያንዳንዱ እያረክበት የነበረው ነገር ሁሉንም ነገር ምክንያት እንድትናገር ፈልጋለሁ የሰው ትዳር እየተጠበጥክ ምን አይነት ሰው ነው አንተ ቆይ ማን ተጠበቃ ያረገ አይልሽ አሁን እየሰማሽኝ ነው በመረጋጋት እያወራሽ ሀይል መጠቀም አልፈልግም ምንም ሀይልም ከእናንተ ጋር ጭቅጭቅ አልፈልግም አሁን የምጠይቅሽ ነገሮች በስነ ስርዓት መልሽልኝ ሲጀመር ግርማ ይሄ እኮ ፌክ ነው ስማ ግርማ ፌክ ነው እንደዚህ ማድረግ ይችላል ፌክ ነው አዎ ፌክ ነው ስማ ፌክ ነው የህግ አካል ጋር ቪዲዮ ሲል ፌክ መሆኑን እዛ ትናገሪያለሽ የህግ አካል ችግር የለም እኔ ለምፈልጉት አካል እሰጥልሻለሁ እኔ ፍች ለምፈልገው ሳገር መኖር አንገሽግሾኛል ማን አንተ ነህ ጭራሽ ከኔ ጋር የሚያንገሽግሽ መኖር ነግረውኛል ስላመገጥኩ እንኳን እንደውም እሰይ አቶ ግርማ እንዳሉኝ ከሆነ ከዚህ በፊትም ከአንቺ ጋር ይሄን ነገር ልናወራ ፈልገን ነበረ ግን
ያው እኔ ላይ አደጋ ልታደርስብኝ ትችላለች ብሎ በጥርጣሬ ስላሉ ልታደርስበት ትችል ነበረ። ጭራሽ እኔ ዝም በል በእናትህ እንኳን አደረኩበት። ዝም በል በእናትህ አቶ ግርማ ያየው ነገር አለ? ምንም ያየው ነገር የለም አይደል? ዝም በል ስርዓትን ያዝና ቁጭ በል። በስነ ስርዓት ሰምተኛለህ? ስርዓትን ያዝና ቁጭ በል። ይልሽ ተረጋጉ። ለምን ተረጋጉ? ሰምተሽኛል? አሁን ተረጋጊና የምጠይቅሽን ነገሮች ሁላችሁም በስነ ስርዓት በተለይ እስካሁን ድረስ የተፈጠረ የነበረውን ነገር ደርሰንበታል። ነግሬሻለሁ። ቪዲዮንም አሳይቼሻለሁ። ማስረጃ አለ፣ እያንዳንዱ ማስረጃ አለ። አሁን ሁሉም ነገር ግልጽ አድርጉልኝ። ምንድን እየተፈጠረ ያለው ነገር? ምን እያደረግሽ ነበር እስካሁንስ? ይሄ ሰውዬ እንግዲህ ባለቤትሽ ነው። እንደዚህ እስኪሆን ድረስ እንዴት ይሄ ሁሉ ነገር እስኪፈጠር ድረስ ያውቃል። ግን ነገሮችን ባለማወቅ ያው ማስረጃ ስለሚፈልግ ማስረጃውን ይዘንለት መጥተናል። ሁሉም ነገር አሁን ከአንቺ አፍ መስማት እንፈልጋለን። ለምን ይሄን ነገር እያደረግሽበት እንደሆነ እንድትናገር ይፈልጋል። ሰምተሽኛል? እየሰማሽኝ ነው? ተናገሪ። ምንድነው? ለምንድን ነው ይሄን ነገር? ይሄስ ምንሽ ነው? ሲጀመር ከመጀመሩ ነው እዚህ ቤት መምጣት የጀመረው? መቼ ነው ይሄ ነገር እንደዚህ የተፈጠረው? ለምንድን ነው ተናገሪ። በቃ እንዴ አንደኛ እሱ ከታመመ በኋላ በቃ እንደ ድሮ ሊሆንልኝ አልቻለም። ምንድነው የታመመው? ምን ማለት ነው? ሌላ የታመምከው ባለቤት ማታውቀው መማላ መታወሪ አይነ ስውር በቃ ምን መሰለህ፣ አይነ ስውር ከሆነ በኋላ እኔ ከሱ ጋር ሴክስ ማድረግ እንኳን ፍላጎቴ ጠፋ። ባለቤትሽ አይደል እንዴ? ከዚህ በፊት ሰውዬ አብራችሁ እያደረጋችሁ የነበረው ስንት ነገር አብራችሁ አሳልፋችሁ እንዴት ምን ማለት ነው? በቃ ሲጀመር ይሄን ነገር የምትረዳው በኔ እኔ ጫማ ላይ ስትሆን የምትረዳኝ ገባ። ከዛ እሱ እንዳጋጣሚ ተገናኘን፣ በቃ ተዋደድን፣ በቃ አብረን ሆነን። ምንድን ነው ባለትዳር ቤት ነው እያመጣሽው ይሄን ሰው አብረሽ የምትሆኚው? አብሬ ምን ማለት ነው? አልተመቻትም? በቃ እያስደሰታት አይደለም፣ የልቧን እያገኘች አይደለም። ስለዚህ ሌላ አማራጭ ፈለገች። ምንድን ነው ማያስደስትሽ እንዴ? ይሄ ሰውዬ እኮ አይነ ስውር ነው እንጂ ሌላ ምንም የሆነው ነገር የለም። ምድር የምትፈልጊ ከሆነ ከዚህ ቤት ሁሉ ቀለሻት እንዴት ላድርገው? ቤቷን ለቀይት ነው የምትሄድ። ይሄ እኮ የእሷን ቤት ነው አይደለም። ቆይ እኔ ላድርገው? እኔ እንዴት ላድርገው? እኔ ያመጣሁት እዚህ ይኸውልሽ፣ እየሰማሽኝ ነው? አሁን ይኸውልሽ እያልሽኝ ያለሽው ነገር ለእኔ በቂ መልስ አይሆንም። አቶ ግርማ ሌላ ብልቶ ላይ የታመሙት ነገር አለ? ምንድን ነው ቆይ የተፈጠረው ነገር? በቃ ነገርኩ እንደምፈልገው አይነት ሰው ስለሆነ በቃ የጎተትኩት ሰለቸኝ። የጎተትኩት እንደዚህ አድርጌ አስተኝቼው እኔ ነኝ የማደርገው። አንተ አይደብርም እንዴ? አንቺ ባለቤትሽ እኮ ነው። ታዲያ ምንም ቢሆን እኮ ይሄ ሰውዬ ነገ እኮ አንቺ የሆነ ነገር ብትሆኚ እኮ ይሄ ሰውዬ ነው ካጠገብሽ ያለው አይደል እንዴ? በቃ በእናትህ አትጨቅጭቀኝ። እኔ በቃ ነገርኩ። በቃ ምንም ነገር ሊመቸኝ አልቻለም። ይሄ ብቻ መልስ ሊሆንሽ አይገባም። ለምሳሌ ሌላ ያደበቅሽ ነገር ካለው አንተም ወጣ። ለምንድን ነው እዚህ ቤት የመጣ የነበረው? ከየት ምንድን ነው የተፈጠረ ያለው? አንተስ ለምንድን ነው? ስለወደደኝ ነው። በቃ እኔ እሷን ወዳታለሁ። ምን ትሰራለህ ማለት ትዳር ቤት? ምን ትሰራለህ? ፍላጎቴን ለማሳካት ነው። ፍላጎት አለኝ እኔ እሷ ጋር የልብ ስሜት አለኝ። ባለትዳር ሚስት ላይ ባለትዳር ላይ ነው ፍላጎት አለ። ካልፈለገች የመፋታት መብት አላት። እንደተጋባች ግን እንኳን ከሷ ጋር ትኖር። አቶ ግርማ መፋታት ከፈለገች እቺ ልጅ ቀድሞውኑ መፋታት ትችያለሽ። ለምን ተፋታሽ? ለምን ተላጥፎች? ለምን ተፋታሽ? ለምን ደግሞ አትናገሪ? አሁንም እየሰማሽኝ ከሆነ ሁሉም ነገር እንድትናገሪ የምፈልገው ምንም ይልሽ። አሁንም ጊዜ አንተ ከየት ነው የመጣው? የት ነው የተገናኛችሁ? ሲጀመር እንዴት ባለትዳርስ ቤት እንደዚህ ምን አይነት ስራ ነው የምትሰራው? ይኸውልህ እኔና እሷ የትም ተገናኘን የትም ብቻ እኔና እሷ እንዋደዳለን፣ እንፈላለጋለን። እናንተ የምትፈላለጉ ከሆነ ባለትዳር ቤት ነው የምትፈላለገው። የምትፈልጋት ከሆነ አቅም ካለ ይዘህ አትወጣም? አንቺ ይሄ እኮ የእሷን ቤት ጭምር ነው። ያንተ ብቻ አይደለም ይሄ ሰውዬ አያንበለሽ። እኔ እሷ አዝኜለት ነው ትቼ እንዳልሄድ አይነ ስውር ነው ምግብ ያስፈልገዋል ምናምን ብዬ አስቤ ነው። በዛ ላይ ደግሞ ስወደዋለሁ። ቪዲዮ ላይ እንዳየሁት ከሆነ በጣም እያንቋሸሽና እየሰደብሽ እንደነበረ ይሄ ቪዲዮ ላይ ያሳያል። እየሰማሽኝ ነው? ከዚህ በፊትም አቶ ግርማ ነግረውኛል ይሄንን ነገር። ቤት ውስጥም ብዙ ብዙ የተገኙ እንደሆነ ፈሳሽ ኮንዶም ከየት ነው የሚመጣው? እስቲ ይሄን ሁሉ ነገር እስቲ እንድትናገር ይፈልጋል። መጀመሪያ ይሄ ቤት ገመና ነው። የጓደኛዬ ወንድም ነው። የጓደኛዬ ባልሳለች መነጽር አግኝቼ ነበር። የወንድ ይመስላል። ተረጋጋ። ይሄ እሷ እኮ እናቱ አይደለችም። እሱን አዝላ መኖር ግዴታ የለባትም አይደል? የፈለገችውን አማራጭ ተጠቅማ መሄድ እየሰማኝ ነው? እሱን አንተ አይደለም የምትወስነው። እሺ ባለትዳር ቤት መጣ አንተ አይደለም የምትወስነው። አንተ ነህ እንጂ የመጣኸው እሱ አልመጣብም። እሺ እየሰማኝ ነው? ይሄ እኮ የእሱ ብቻ ቤት ዘንበል እየሰማኝ ነው? ዝንበልና ስርዓትን ያዝ እናውራ። ለምንድን ነው አንተ ብቻህን የምታወራ? እኔ አሁን ምን መሰለህ እኔ ቆይ እኔ ስሜት የለኝም። ቆይ አይደለም ገብቶኛል። ስሜት ግን ባለትዳር ቤት ፍቺ ጠይቀሽ ወጥተሽ የፈለግሽውን ነገር ማለት ይችላል ነው አልኩህ እኮ አይገባህም። እንዴ አዘንኩለት። ከዛ ምግብ ብጨቃጨቅም በጣም ሲሰለች ሰልችቶኝ ነው። ሰለችሽ
ይልሽ የሰለቸው ሰው እኮ ማለት ነው የሰለቸው ሰው ፍቺ ጠይቆ መውጣት ይችላል። አንቺ ግን ፍቺ እንኳን ልጠይቅ ይሄን ሰውዬ እያበሳጨሽውና ይልሽ ማይሆን ነገር ውስጥ እየጨመርሽ እንደሆነ ነው እያየን ያለ ነው። አቶ ግርማም ከዚህ በፊት ይሄ ነገር ከአቅማቸው በላይ ስለሆነ ነው እኛን እዚህ ድረስ የጠሩት። እየሰማሽ ነው? አላመነኝም። እሱ ሲጀመር እንደዚህ አይነት ሰው ቆይ አይደለም እንዴት ነው የምታወሪንስ? በስነ ስርዓት ቁጭ በይ እናውሪን። እየሰማሽኝ ነው? እየሰማኝ ነው። አንተ በስነ ስርዓት ቁጭ በይ እናውሪን። አንድ የንቀት መልስ ብትመልስልኝ ነግሬሃለሁ። ነጥያ ነው የራስን መብት ብቻ እየተጠቀምክ አይደለም ማለት ነው። ምንም እንደማላመጣ የምታየው በዚህ ፋይል ነው። እሺ በዚህ ፋይል ምንም እንደማላመጣ ታያለህ። ይሄን ፋይል ሰጠናጥ ይልሽ ስለዚህ ፋይል አንድ ነገር አያገባሽም። እየሰማሽኝ ነው? አሁን የምጠይቅሽን ነገሮች እያንዳንዱ ነገር መልሽልኝ። ምንድነው እየተፈጠረ ያለው? አንተ ምን አይነት ድፍረት ቢኖር ነው እንዴት ባለትዳር ቤት መጣ? ይሄ ሰውዬ አይም ጭራሽ እኮ ቪዲዮ ላይ እንዳየሁት ከሆነ እኮ እሱ እያለ እሱ ፊት እንደዚህ ነገር እያደረጋችሁ ነበር። ምን አይነት ድፍረት ቢኖራችሁ? ሲጀመር እንገርሽ ሁሉም ነገር ማታውጪ ከሆነ ለሚዲያ ነው ፖስት ማድረገው። ምን ታመጫታለሽ? ምን እንደምታመጪ አሳይሽ። አቶ ግርማ ተረጋጋ። ይልሽ ይሰማሽ? እኔ ሲዋረድ ደስ ይልሃል? ቆይ ደስ ይልሃል? ይልሽ መዋረድሽ ሳይሆን ባለቤትሽ ላይ እያደረግሽ ነው የነበረው ነገር እንዳለ ተገቢ አይደለም። ይሰማሽኝ ነው? ምንም ነገር እያደረጋችሁ ያላችሁት ነገር ተገቢ አይደለም። ልክ አይደለም ያደረኩት አልኩህ እኮ በቃ እሱ ብዙ ነገሮች ቤት ውስጥ ስላልተመቸኝ ይልሽ መቼኝ ነው ከሱ ውጭ እሄዳለሁ። አልተመቸሽም እኮ ካልተመቸሽ የነገርኩሽ እኮ ነው። አልተመቸኝም ስለ እኮ በቃ ነገሮች አልተመቸኝ። ካልተመቸሽ እኮ ይልሽ ከሱ ጋርም ሴክስ ማድረግም ካልተመቸሽ ባለትዳርም ነሽ አይደለ? ባለትዳር ሆነሽ ባለቤትሽ ቤት አባወራ ያለበት ቤት ድረስ ወንድ እያመጣሽ ምን አይነት አስተሳሰብና ምን አይነት አይምሮ ቢኖርሽ ነው የምትማግጪው? ፊቱ እሺ አይደለም ምንድነው? አሁን አላማ ምንድነው? ፍላጎት ምንድነው? ነገር አይደል? ፍላጎቴ ከመጀመሪያው አንተ ከየት እንደመጣ እዚህ ቤትስ ለምን መምጣት እንደጀመር እና ምን ያህል ጊዜ እንደሆናችሁ ይሄን ነገር ከእናንተ በኩል ደግሞ መስማት ፈልጋለሁ። ከአቶ ግርማ ያሉ ነገሩን ነግሮኛል። ከእናንተ በኩል ይሄን ነገር መስማት ፈልጋለሁ። ሰምተኸኛል? አንተ ማን ይላል? ለምን የመጣው? ለምንድነው ሲጀመር ለምንድነው ይቀርጽከው? ይልሽ እኔ መጣሁት ከሚዲያ ከነው መጀመሪያ ልንገርሽ ስለራሴ። ይልሽ እንደዚህ አይነት ጉዳዮች በሚፈጠሩ ሰዓት በተፈጠረበት ቦታ ጥቆማ ይደርሰናል ወይም ደግሞ ጥሪ ተደርጎልን ሄዳል። አቶ ግርማም እንግዲህ ከኛ ጥቆማ ደረሳቸው። ጠቆሙን፣ ጠሩን እዚህ ድረስ። ጓደኛው ነው የጠቆመን። እዚህ ድረስ በመጣንበት ወቅት ይሄ ነገር የተፈጠረ እንደነበረ ነገሩ። ግን ጠርተን እናናግርሽ ነበር አቶ ግርማ። ያው ይሄን ነገር ያው ማየት ስለማይችሉ ማስረጃ ነው የሚፈልጉት። ማስረጃውን ደግሞ የሚፈልጉበትም አካል ያው ከራሳቸው ምሰም ይሆናል። አቶ ግርማ ባለሰማ በሰው አጠያይቄ በጓደኛ ሐሳቡ እንደዚህ ነው እንደዚህ አይነት ሚዲያ ላይ ይሄ ሁሉ ጊዜ ችለውሽ ተቀምጠዋል። ምን ያህል ጊዜ እንደሆነች ተናገሪ። ከዚህ ሰውዬ ጋር የጀመርሽው በቃ እሱ ምን ያህል ጊዜ ሆነሽ? ይልሽ አሁንም ይልሽ በጣም ነገሮችን ለመሸፋፈን እየሞከርሽ ነው። አይ እስከ 6 ወር ነው ጭራሽ አይደለም ቀለል አድርገሽ 6 ወር ማለት እና እንደው ተከብደ ሆነ እኮ ነው። ምንድነው አንተ ራስህ አሽቀብጥ በጣም ነው የምታሽቀብጠው። እሺ ይልሽ አሁን በጣም እላፊ እየመጣሽ እሺ። እስካሁን ታግሽሻለሁ። ከዚህ በኋላ ግን እርምጃ ነው ልወስድብሽ እንችላለን። እየሰማሽኝ ነው? ዝም በል። ከየት ነው የመጣው አንተ? አይደለም 6 ወር ሙሉ ምን እየሰራ ነው እዚህ ቤት? እንድነግር ፍቀድልኝ። ምንድነው? ተናገር። ይኸውልህ እኔና እሷ ስራ ቦታ ነው የተዋወቅን። ከዛ በተዋወቅንበት አጋጣሚ ያለውን ነገር ባለቤቷ በሆነ ኬዝ ሁለቱም አይኖቹ ማየት እንደማይችል ነገረችኝ። ከዛ በጊዜው እኔም የሆነ ገንዘብ ከሱ ሼር አድርጋ ተካፍላ ለኔም ህይወቴ እንደምትለውጥ የሆነ ነገር ለኔ እንደምታቅ ጭራሽ እኔ እንደዛ ብያለሁ። እኔ አካፍላለሁ ብር ብያለሁ እና ለምን እኔ እዚህ እመጣለሁ ማለት በቃ የሆነ ጥቅም ስለማገኝ ነው እዚህ የመጣው እንጂ ሌላ ሴራ ምናምን ኖሮኝ አይደለም። በቃ ይሄን ነገር ለራሴ ጥቅም ስለ ነው እዚህ የመጣው። ጭራሽ አይ ዘንበል እያንዳንዱ ነገር ሰምቻለሁ። ይልሽ ጭራሽ ከባለቤትሽ ጥቅም አካፍለሽ ልትሰጪው ነው ወይስ ባለቤትሽን ጎዳና ላይ ነው? ሲጀመር ፈሪ ስለሆነ እኔ ምንም የማውቀው ነገር የለም። ፈሪ ስለሆነ ማይሆን ነገር ነው የሚያወራው። እኔ ሲጀመር ምንድነው ቆይ የምታወራው? ሲጀመር ልትግባቡ እኮ አልቻላችሁም እኮ በቃ የተነገረኝ ነገር ሲጀመር እንዴት እንደዚህ ልትግባቡ አልቻላችሁ? እስከዛሬ ያው ሁሉ ነገር እየተፈጠረ የነበረው እናንተ ማለት ነበር። አሁን ግን በዚህም ልትግባቡ እንዳልቻላችሁ እየደረስኩ እኔ የማውቀው እስከዚህ ድረስ ነው። በቃ እኔ የሆነ ጥቅም እስከማገኝ ድረስ እኔ እየመጣሁ እሷን የኔ ግዴታ እየመጣሁ እሷን ማስደሰት ነው ስሬ ነው ስሰራ ነበር እኮ። እኔ በብሬ ነው የቀጠልኩ እንደዛ የምታስበው አልወደድከኝም። ሲጀመር ሳትወደኝ እንደዛ አይነት ነገር አደረከው። የሰማው ቅሌታ ከእርሶ እንደዛ አንደኛ እሱ ስለፈራ ጸጥ ብሎ እየቀባጠረ ገባ። የምንም ብር የለም። እሺ ከአንተ የምሰማው ብር እንዳለ ነው፣ የምትሰጥ ብር እንዳለ ነው።
በአንቺ በኩል ደግሞ ምንም ብር እንደሌለ ነው እያወራሽ ያለሽ። እኔ ሲጀመር ተናገር ምንድን ነው የሚናገረው? ምንድን ነው የምትቀባጥረው አንተ? ሲያወጣብሽ ለመናገር ምንድን ነው የምትለው? እጅሽን እኔ ጋር እንዳታነሺ ፈረደብሽ። ልቀቃት። ይሄን ቪዲዮ አሁን ስለ ቪዲዮ አይደለም እያወራን ያለው፣ ቀጥታ እያረክ የነበረውን ነገር ጭራሽ ንብረት ልታካፊ እንደነበረም እዚህ ቤት እንዳስገባሽ ሁሉም ነገር ይወጣልሽ። አጠገቤ እንዳትደርሱ ልታይ ነው ሲያስጠላ። የተፈጠረው ለዚህ ነበር እንትን ያልከኝ። አንቺ ስራትሽን ያጂና ተቀበል። ሁለተኛ እጅሽን እኔ ጋር ብዘነዝሪ ከግድግዳ ጋር ነው። ኧረ እባክህ እኔ እንደዚህ በታች ባለጌ አንተ ሰውነቴ እንዳልተጠቀምክበት እንደዚህ ትለኛለህ እኮ። ገንዘብ ከፍላለሁ ብለሽ አይደል? እኔ በገንዘብ ነው የቀጠርኩህ። እኔ አንተን በገንዘብ የቀጠርኩህ እኔ ጭራሽ ለገንዘብ ብላችሁ ነው። አንቺም ለገንዘብ ብላችሁ ነው። አንቺም ከሱ ከምትካፈው ንብረት ለሱ ለመስጠት ነው ቅርሻ። አሁን እየሰማኸኝ ነው? እያንዳንዱ ከዚህ በኋላም እየደበክ ያለው ሚስጥሮች እንድትናገር ፈልጋለሁ። ሰምተኸኛል? እየሰማኸኝ ነው? እየነገርኩ ነው እኮ። የምጠይቀን ነገሮች በስነ ስርዓት አውጣ። እየሰማኸኝ ነው? የምጠይቀን ነገር በስነ ስርዓት ማታውጣ ከሆነ እያንዳንዱ ማስረጃ ላይ እዚሁ ከማፋጠጥ በፊት ሁሉ ነገር እንድትወጣ ፈልጋለሁ። ሰምተኸኛል? ሰምቻለሁ። አሁን ምንድነው? ስለምን ንብረት ነው የምታወሪው? ስለምን ገንዘብ ነው የምታካፊው? ከየት የመጣ ገንዘብ ነው የምታካፊው? እኔ የሰማሁት በተፈጠረው ጉዳት በቃ እሷን እያስደሰታት አይደለም። ትዳራቸው በቃ ደስተኛ ትዳር አይደለም። ስለዚህ እኔ እሷን እንዳስደስታት ወይም ደግሞ በቃ እኔ ልንገርህ እያስወራችኝ አይደለም። ስማ ሲጀምር ይቀባታል። በመጀመሪያ ራሱን ለማስመለጥ ነው። ምንም ሊግባቡ አልቻሉም። ሁለቱም ውሸት እየዋሹ ነው። ሁለቱም ማይሆን እንትን ውስጥ እየገቡ ነው። አይደለም ስማ ራሱን ለማስመለጥ አስቡ። እኔ ምን መሰለህ የትኛውም ሰው ምንም እየሰማሽኝ ነው? ከአንቺ አሁን ሁሉም ነገር መስማት ፈልጋለሁ። አንተ ለገንዘብ ብለህ እንደሆነ ገብቶኛል። እሺ ነገር አንቺ ተናገሪ። ሁሉም ነገር ምንድን ነው የተፈጠረ ያለው ነገር? አቶ ገርማንስ እስካሁን ድረስ እንደዚህ የምታሰቃይበት ምክንያት ምንድን ነው? እሺ ተናገሪ። እስካሁን ድረስ በጣም በትዕግስት ሁሉም ነገር እንድትናገሩ ሁሉም ነገር እየሰጥቻቸዋለሁ። ከዚህ በኋላ ግን የምጠቀመው ኃይል ነው የሚሆነው። ይሄን ነገር ግልጽ አድርጉልኝ። እየሰማሽኝ ነው? ተናገሪ። ምንድን ነው የተፈጠረ ያለው? ምን መሰለህ? ምንድን ነው? እሺ አቶ ገርማ የሚስማሽ ጮክ በይ። ይስማሽ። ለምን እስካሁን ድረስ አጠገቡ ቁጭ ብለሽ ብዙ ሴራ እየሰራሽ እንደነበር ስለደረስንበት ከዚህ በኋላ ምንም የምትደብቂበት ምክንያት የለም። ሰምተሽኛል? ሁሉንም ነገር እንድትናገሪ የምፈልገው አሁን ምንድን ነው የተፈጠረ ያለው? ምን መሰለህ ግርምሽ ከተጎዳ በኋላ እኔ ነበርኩኝ ሐኪም ቤት የምወስደው ምናምን። ከዛ ይሻለዋል ብዬ አስቤ ነበረ። ብዙ ሞክሬለታለሁ፣ ብዙ ጥሬለታለሁ። 1 አመት ሙሉ ምንም ነገር ሳናደርግ አስብ። ምን ማለት ነው? ስለምንድን ነው የምትሆነው? 1 አመት ሙሉ ምን ሳታደርጉ ምንድን ነው? በቃ ሴክስም አላደረግንም። እንኳን ሴክስ ምን ለመሳሳም እንኳን አልቻልንም። ገባ? ከዛ ደግሞ እኔ ደግሞ በዛ ሰዓት ምንድን ነው የሚሰማኝ አትረዳኝም? ባለቤትሽ እኮ ነው የተጎዳው። እዚህ ጋር ባለቤትሽ የተጎዳ በዛ ደረጃ ላይ ተጎዳ። ግን ምንድን ነው አሁን ምንም አሁን ታዛዥ አልፈልግም። ነገሮቹ ዋና ፖይንቶቹ ግልጽ እንድታደርጊ የምፈልገው እስካሁን ድረስ እያደረጋችሁ የነበረው ነገር ለምን እንደሆነ እየተደረገ ያሉትን ነገሮች ሙሉ ለሙሉ ግልጽ አድርጊ። እሺ ተናገሪ። ምን መሰለህ በቃ እሱ እንደዛ ሲያደርግ ማለት እንደዛ ሲታመም እኔ ምን ላድርግልህ? ከዛ እንደዚህ አይነት ሰው ያስፈልገኛል ቀጠርኩኝ። በቃ ከሱ ጋር ሆንኩ። ጭራሽ ከፍለሽ ነው እሱን ስትማግጭ የነበረው? እሺ ከዛስ? ተናገሪ። ምን መሰለህ ከዛ በኋላ ማድረግ ያለብኝ ነገሮችን አሰብኩኝ። ከዛ ጥቅም ከሌለው ምንድን የሆነ ጥቅም ማግኘት አለብኝ። እንደዚህ የተጎዳው መኖር የለብኝም ማለት እኔ 1 አመት ሙሉ ነው የታገስኩት። ሐኪም ቤት እየሄድኩኝ የተመላለስኩኝ ምን ብዙ ነገር ነው ያደረኩት። ከዛ ዶክተሮችን ጠየቅኩት። ዶክተሮችን ስጠይቅ መዳን እንደማልችል ነገሩ። ገባ? ከዛ ደግሞ ምን ማድረግ አለብኝ? ከሱ ጋር መኖር አለብኝ። ግዴታ እየኖርኩኝ ነው። ከዛ ንብረቱን ማውረስ አለብኝ።
እንደኔ እንደ ፍላጎቴ መውረስ ነበር። አቶ ግርማ እየሰማሁት ነው። ይሰማሁ ንብረቱ እኮ ንብረቱ ምን ማለት ነው? መካፈል እኮ ትችላለሽ እንደ ባለ ትዳር። ስለምን መውረስ ነው የምታስብ? ወይስ ከዚህ ቤት አባራሽ ሙሉ ንብረቶች? አዎ ልወስድ ነበር የፈለኩት። በቃ በምን ነገር የሰውዬ በህይወት እኮ አለ። ምንድን ነው ምን ልታረጋግጥ? እስኪ ሞት ነበር የፈለኩት። አልሞተም። በቃ ምን ላድርግልህ? ጭራሽ አዎ ይልሽ አሁን የጋ አካላት በር ላይ ወጥቷል። የማስረጃውን ሁሉም ነገር ሰጥልሻለሁ። ሁሉም ነገር ለነሱ ታወራታለሽ ማለት ልቀቀኝ። መስማማት አንችልም። ማስረጃውን እንካ። አቶ ግርማ ይረጋጉ። እንግዲህ እየሰሙ ከሆነ ተረጋጉ። ጭራሽ በቁም ይወልዳል ትወርሰኝ አስባል። ተረጋጉ። በቃ አቶ ግርማ እረፉ። ያሙታል። አቶ ግርማ እንግዲህ እየሰሙ ከሆነ ያው እስኪሞት ጠብቄ ንብረቱን ለመወረስ ነው እያሉ ገደለች። በቁም ጭራሽ እየማገጠችም እንዳሉት አሁን ማስረጃውን ለሚፈልጉት አካል እኛ ጋር ስላለ ለሚፈልጉት አካል እንሰጥሎታለን። እርስዎ ወደ ራስዎት እርምጃ የራስዎትን ህይወት ማስተካከል ወዳለበት ነገር መመለስ አለበት። መጀመሪያ ይሄ ነገር ያው እንደሚፈልጉት ያው ከኛ ማስረጃ ነበር የሚፈልጉት፣ እሱ ነገር ሰጥተውታል። እንግዲህ በቃ ለአሁን ለመረጋጋት ነው። እንግዲህ ተመልካቾቻችን እስካሁን ድረስ ሲፈጠር የነበረውን ነገር የአቶ ግርማ ባለቤት እያደረገችው የነበረው ነገር ተገቢ እንዳልሆነ እና በሌሎቻችሁም ህይወት ውስጥ እንደዚህ አይነት ነገሮች ሊከሰቱ ስለሚችሉ ተጠንቀቁ። እናም ያው ይሄ የተፈጠረ ያለው ነገር ተገቢ እንዳልሆነ አይታችሁታል። እንግዲህ ያው አሳልፈን ለህግ ሰተናቸዋል። ተከታትለን የምናሳውቅ ይሆናቸዋል። በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።